የኔ ቆንጆ እነዚህን የመሰሉ ጀግና አባትሽን እነዛን የመሰሉ ጀግና እናትሽን እግዚአብሔር እድሜና ጤና ይስጥልሽ። ሁሉም ትርፍ ነው የኔ ውድ። ያብም ቢሆን ለእግሩ እንጂ ልቡ አንቺ ጋር አይደለም። ልቡ የሸፈተን ሰው ደግሞ መመለስ የኔሁን ማለት ደግሞ ትርፉ ድካም ነው። ሲቀጥል ደግሞ ቤተሰቦች ሁላችሁም አንዳንድ ኮሜንትም አያለው እና ሶሲም ስትናገር ቪዲዮ ላይ እንደሰማት ያብ ለሄሉ በጣም ዋጋ ከፍሏል እያላችሁም ነው እያለችም ነው። ሶሲ ምኑ ጋ ነው ዋጋ የከፈለው? ቤተሰብ ምኑ ጋ ነው ዋጋ የከፈለው? እስቲ ኮሜንቶች ሄሉን ይወዳታል ያፈቅራታል ካላችሁኝ እስቲ እራሳችሁን ጠይቁ። ቢያፈቅራት እንዲህ ባንዴ ለመለየት ይወስን ነበረ? ቢያፈቅራት ወደ በፊቱ ፍቅረኛው ይሄድ ነበረ? እስቲ ሁላችሁም ያፈቅራታል ለምትሉት ከራሳችሁ መልስ ፈልጉ። እስቲ እኔ ያፈቅራትም አይወዳትም። የሚወዳት ቢሆን እንዲህ ባንዴ ተገልብጦ ወደ ድሮ ፍቅረኛው ጋር ሄድም መልካም ህይወት መልካሙን እመኝልሻለሁ እያለ ለመለየት ሰበብ አይፈልግም ነበረ። አያችሁ፣ ያም ማለት በፊትም ቢሆን በጉን ወደ ቡታጀራ ይዞ ወደ አርባ ምንጭ ይቅርታ አርባ ምንጭ ለእርቅ ሲመጣ ሄሉን ለማስጠቆር ነው። ምክንያቱም እልህ አለበት ይመስለኛል። እዛ ሄሉ እሱን ከበፊቱ ፍቅረኛው ጋር አገኘሁት ብላ እምቢ አልታረቅም ስላለችው ለዛ እልህ ስለያዘው ነው ቤተሰቧ ድረስ የሄደው እንጂ የእውነት ያ አይወዳትም። በቃ አያፈቅራትም። እያስመሰለ ነው። አሁንም ደግሜ እነግራችኋለሁ፣ እያስመሰለ ነው። ሲያስመስል ነበር ከሄሉ ጋር የነበረው። አስመሳይ ነው። የእውነት በጣም ነው ያናደደኝ። ስለዛ ሄሉዬ ልብ የሸፈተን ሰው ማስቀራት አትችም። አሁን ብታለቅሽ አልቅሰሽ ጉልበቱ ላይ ወርቀሽ ለምነሽ ምንም የምትመልሸው ነገር የለም። ምክንያቱም ልቡ አንቺ ጋር አይደለም እግሩ እንጂ ያብ ልቡ አንቺ ጋር አይደለም። ልቡ የሸፈተን ሰው ለመመለስ ከባድ ነው እውነት ለመናገር ማለት ነው። ቤተሰቦችና አርባ ምንጭ ድረስ እኔም በጊዞ ምናምን የሄሉ ቤተሰብ ጋር ሲሄድ የእውነት ለፍቅር የከፈለው መስዋዕት ብዬ እኔም በጊዜው ቪዲዮ ሰርቻለሁ። ግን አይደለም ሄሉን ለማስጠቆር ነው። አሁን ሲገባኝ ማለት ነው ሄሉን ለማስጠቆር ነው። እና ሄሉዬ ከምንም በላይ ማለት ነው እነዚህን የመሰሉ ወርቅ አባት አሉሽ፣ እኛን የመሰሉ ደግሞ ወርቅ እናት አለሽ። ለእነሱ እድሜና ጤና ይስጣቸው። እነሱ ብቻ ይኖሩልሽ። በእነሱ ፈገግታ ውስጥ ያንቺን ደስታ ታያለሽ፣ በእነሱ ደስታ ውስጥ ያንቺን ደስታ ታያለሽ። ስለዛ ለእነሱ ብቻ እድሜና ጤና ይስጣቸው። ያም ሄደ ያም መጣም ሁሉም ያው ጊዜ እንዴት ነው ጊዜ ሲገለባብጠው ከአንቺ የሆነ ነገር ሲያጣ የሚሸሽ ብቻ ነው አሁን ላይ ያለው ማለት ነው። ስለዛ እኔ የምለው እድሜና ጤና ለቤተሰቦች ይስጥልሽ፣ በቤተሰቦች ተደሰቺ። አንቺ ጀግና ሴት ነሽ። እኔ ደጋግሜ ብየዋለሁ። ምንም ልብሽን እየሰበሩት ቢሄዱም አንድ ቀን ደግሞ የቀለለበት ይሄዳል። አንቺን ደግሞ ያከበረሽ ወደ ህይወትሽ መጥቶ የእውነት እንደ ወርቅ ተንከባክቦ የሚይዝሽ ይመጣልና በዚህ ልክ አታልቅሽ። ለወንድ ልጅ አውቃለሁ ስሜቱ ከባድ ነው። የምትወጂውን የምታፈቅሪውን ለነገ በትንሽ ጊዜ የምትወውቅሽ ቢሆን ለነገ ያንን ሰው ስትወጁ ሩቅ ታስቢያለሽ። ያ ሰው ደግሞ የማይሆን ከሆነ ደግሞ ጀግና ሆነሽ ጠንካራ ሆነሽ መገኘት አለብሽ ብዬ ነው ሄሉዬ እንደራሴ ማስበው። እኔ በጊዜው ስለሄደ እኔም ብያለው ቤተሰቦቿ ድረስ ስለሄደ የእውነት የአብ ለፍቅሩ ዋጋ ከፈለ ብዬ አስቤ ነበር። አሁን ላይ ግን አይደለም። ሄሉን ለማስጠቆር ነው። እልህ ስላለበት ነው ከሄሉ ጋር። ያኔ እሷ እምቢ ብለዋለች አይደል? ያ ሁሉ ሲለምና ቀለበቱንም አልቀበልም ብላ እምቢ ብለዋለች አይደል? በዛ እልህ ተያይዞ ቤተሰቦቿን ትሰማለች። ቤተሰቧን ሰምታ እርቅ ከወረደ በኋላ እኔ የሚሆነ ምክንያት ፈልጌ እለያታለሁ የሚል ሀሳብ ይዞ ነው እንጂ በዚህ ልክ ሄሉ ምንም ብታጠፋ በአንድ ቀን ስተት በዚህ ልክ እናንተ የካባችሁትን የፍቅር ግንብ በአንዴ ትገነብሱታላችሁ እንዴ? የማይሆን እኮ ነው። እውነተኛ ፍቅር እኮ እንደዚህ አይደለም። ስለዛ አንዳንድ ሰዎች ለሄሉ ለፍቅሯ መስዋዕት ከፍሏል ያብ ለምትሉ እሺ፣ ለፍቅር የተከፈለለት መስዋዕት በሆነች ነገር የሚፈርስ ነገር ነው ወይ? የእውነት ከልቡ ነው ወይ? ሄሉን ይወዳታል ወይ? ይወዳታል ብላችሁ እናንተ ስትሉ ጥያቄ ደግሞ ለራሳችሁም ጠይቁ። የሚወዳት ቢሆን እንዴ ባንዴ ያው ለካባውን ፍቅር ያፈርስ ነበር? ወዲያውኑ ወደ ድሮ ሴት ሚስት ወደ ድሮ ፍቅረኛው ጋር ሄድ ነበረ? ያንዳንድ ኮሜንታችሁ ስለሚገርመኝ ነው ማለት ነው። እና ሲጀመር እኔ ነግራችኋለሁ ያብ ለጥቅሙ ወይም ለማስመሰል ነው የቀረባት። በቃ አስመሳይ ነው። የእውነቴን ነው። እንደ ውበቱ እንደ ቁመናው ማማር አይደለም፣ እያስመሰለ ነበር ከሄሉ ጋር። አይወዳትም። እሷ ትወዷለች፣ ታፈቅሯለች በጣም አሁን ድረስ ታለቅሳለች። እውነት ለመናገር ማለት ነው አሁን ድረስ ያብን እንደምትወደውና ወደ እሷ ህይወት እንዲመለስ ግን በግድ የሚሆን ነገር የለማ። አልቅሰን የምንመልሰው ፍቅር የለም። በለቅሶ የሚመለስ ፍቅር የለም። ቢመለስም የእሷ ለቅሶ አሳዝኖት እንጂ አፍቅሯት ሊሆን አይችልም ብዬ ነው ማስበው። ወዶ ሊሆን አይችልም ማለት ነው። ስለዛ ሄሉዬ አንድና አንድ
ከቤተሰቦችሽ ጋር እንዲፈታ በይ። አባትሽን ተንከባከቢ። እግዚአብሔር ይመስገን እነዚህን የመሰሉ ወርቅ ቤተሰቦች አሉሽ። ምን ይመስል